እንደ እግዚአብሔር ቅዱስ ፈቃድ እንደምታውቁት በዛሬው ዕለት ከሥርዓተ ቅዳሴው ጀምሮ ሲነበብ ሲነገር ሲሰበክ የነበረው የዮሐንስ ወንጌል ምዕራፍ 3 ላይ ስሙ የተጠቀሰ ታሪኩ የተነገረለት ኒቆዲሞስ የሚባል ጻድቅ ሰው የሚታሰብበት ሳምንት ነው። ኢትዮጵያዊው አባታችን ቅዱስ ያሬድ የአብይ ጾም ሳምንታትን በወንጌል እንዲያጌጡ አድርጎ ሰይሟቸዋልና አሁን ያለነው ኒቆዲሞስ ላይ ስለሆነ የቀሪውን ሰዓት ትምህርታችንን የኒቆዲሞስ ክርስትና በሚል ርዕስ እናደርጋለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የኒቆዲሞስ ነገር በቤተ ክርስቲያናችን በዚህ ሳምንት ብቻ አይደለም የሚነገረው። ቤተ ክርስቲያን በጣም ትልቅ ቦታ ከምትሰጣቸው ቅዱሳን መካከል ኒቆዲሞስ አንዱ ነው። ምናልባት ይህን ድምፅ ከምትሰሙ ሰዎች ውስጥ ኒቆዲሞስን የሚዘክር በዓሉን የሚያከብር ሰው አስቦ ላይኖር ይችላል። ቤተ ክርስቲያን ግን የኒቆዲሞስን ውለታ ረስታ ስለማታውቅ ዕለት ዕለት በምንፈጽማቸው እንደ ምእመንም እንደ ካህናትም በምናደርጋቸው ነገሮች ውስጥ ኒቆዲሞስን እንድናስታውስ አድርጋለች። ለምሳሌ ምእመናን ወደ ቤተ ክርስቲያን ስንገባ ከመግባታችን በፊት ምን እናደርጋለን? አትሳለሙ? ትሳለማላችሁ። በመጀመሪያ በግንባራችን ተደፍተን ምን እንላለን? ደፉን እንሰግዳለን። ከዚያ ግራና ቀኝ ምኑን እንሳለማል? በሮቹን እንሳለማል። በቤተ ክርስቲያናችን ትምህርት በግንባራችን ተደፍተን የምንሳለመው የክርስቶስን መቃብር ነው። የጌታን መቀበሩን አስበን ነው። በግራና በቀኝ የምንስመው ደግሞ ዮሴፍንና ኒቆዲሞስን ነው። ክርስቶስን የገነዙትን እነዚህን ሁለት ቅዱሳን እናስባለን። ከዛሬ በኋላ አደራ አስተውላችሁ ተሳለሙ። እሺ፣ ብዙ ጊዜ ስንሳለም አናስተውልም። አንዳንዴ እንደው ተሳስታችሁ ወይ መስሪያ ቤታችሁን ወይ ሆስፒታል ወይ ትምህርት ቤት ተሳልማችሁ አታውቁ? ብዙ ሰው እኮ ይሳሳታል። ለምን? አስተውለን ስለማንሳለም። በግንባራችን ስንደፋ መቃብሩን፣ በግራ በቀኝ ደግሞ የምንሳለመው ዮሴፍንና ኒቆዲሞስን ነው። በሥርዓተ ቅዳሴም ላይ ቤተ ክርስቲያን ኒቆዲሞስን ታነሳለች። በተለይ ሁለቱ ቀሳውስት ሰራዩ ካህንና ንፍቁ ካህን በሚቀድሱ ሰዓት ካህኑ ሲጸልዩ ምን ይላሉ? እኔንና እዚህ እየተራዳኝ ያለውን ይህንን ካህን ሥጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። ስለዚህ ቤተ ክርስቲያናችን ኒቆዲሞስን በቅዳሴዋ ሁልጊዜ ታነሳዋለች። አሁን ደግሞ ዘመነ ትንሣኤ ሲመጣ በዮሴፍና በኒቆዲሞስ ነው ቅዳሴው ራሱ የሚጀመር። ገነዙት እያለች እያመሰገነች ማለት ነው። ስለዚህ ኒቆዲሞስ የዋዛ ሰው አይደለም። እጅግ ታላቅ ጻድቅ ነው። እጅግ ታላቅ ቅዱስ ነው። በረከቱን ያሳድርብን። የኒቆዲሞስ ክርስትና ብለን ስለዚህ ጻድቅ ሰው እንዴት በተለይ መንፈሳዊ ሕይወቱ እንዴት እያደገ እንደመጣ ከዮሐንስ ወንጌል ብቻ መሰረት አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ምዕመናን፣ ኒቆዲሞስ የሚለውን ስም የምናገኘው በዮሐንስ ወንጌል ላይ ብቻ ነው። በሌሎች ወንጌላት ላይ የኒቆዲሞስ ታሪክ አልተጻፈም። ዮሐንስ ወንጌል ላይ ግን 3 ጊዜ ኒቆዲሞስ ተጠቅሷል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ነው። ሦስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ ነው። በእነዚህ 3 ምዕራፎች ላይ ኒቆዲሞስ ተነስቷል። የመጀመሪያው ዛሬ ጠዋት የተነበበው ወንጌል ነው። የአይሁድ አለቃ የነበረ ኒቆዲሞስ የሚባል ከፈሪሳውያን ወገን የነበረ አንድ ሰው ነበር ይላል። የአይሁድ አለቃ ተብሏል ኒቆዲሞስ። የአይሁድ ምን አለቃ? አለቅነቱ ይላሉ አባቶቻችን በ3 ነገር ነው። አንደኛ ኒቆዲሞስ የተማረ ሰው ነው፣ ምሁር ነው። ሁለተኛ ባለስልጣን ነው። በዚያን ዘመን የነበረው
የአይሁድ ሸንጎ የአይሁድ ምክር ቤት አባል ነው፣ የፓርላማ አባል ነው በዘመናችን ቋንቋ። ስለዚህ ኒቆዲሞስ አንድ የተማረ ነው፣ ሁለተኛ ባለስልጣን ነው፣ ሶስተኛ ባለጸጋ ነው። ሀብት ንብረት የሞላው የተረፈው ይህ ቀረህ የማይባል ባለጠጋ ሰው። ሶስት ነገር አንዱ ኒቆዲሞስ ላይ አለ። ብዙ ጊዜ ሶስቱ ነገር እኮ በአንድ ሰው ላይ አይገኝም አይደል? አንድ ሰው ባለጸጋ ሊሆን ይችላል፣ ግን የተማረ አይሆን። በጣም ሀብት ኖሯቸው ትምህርቱ ላይ ሳሳ ይላሉ አይደል? አንዳንድ ሰዎች ስልጣን ኖሯቸው ግን ትምህርቱ ላይ ሳሳል። ሀብት ኖሯቸው አንዱ ነገር ላይ ይጎላቸዋል። ዕውቀት ኖሯቸው ስልጣን የላቸው። ስልጣን ሲኖራቸው ትምህርት የላቸው። እንዲህ ያለ የሆነ ነገር ይጎላል። ኒቆዲሞስ ግን ሶስቱም ነገር የነበረው የአይሁድ አለቃ ነበር። ቤተ ክርስቲያናችን ኒቆዲሞስን ግን ዛሬ የምታስበው ሀብቱን አይታ አይደለም፣ ወይም ስልጣኑን አይታ አይደለም፣ ወይም የተማረ ሰው ስለነበር አይደለም። ይህን ሰው ዛሬ የምናከብርበት ምክንያት አንድ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። እስኪ በሉ በሌሊት ወደ ማን መጥቶ ነበር? በቃ ይህን ሰው እንድናከብረው ስሙን እንድንጠራ ያደረገን ሀብቱን አይታ አይደለም። ቤተ ክርስቲያን ስልጣኑ አይደለም፣ ዕውቀቱ አይደለም፣ ለራሱ እንጂ ለመንፈሳዊ ነገር አይጠቅምም። ይህ ሰው በሌሊት ወደ ኢየሱስ ክርስቶስ መጥቶ ነበር። ሀብት ያላቸው ሰዎች በሌሊት ወዴት ነው የሚሄዱት? ገንዘብ ያላቸው ስልጣን ያላቸው ሰዎች ሌሊት የት ነው የሚያሳልፉት? አብዛኛው ኃጢአት የሚሰራው በሌሊት አይደል እንዴ? ሰይጣን እኮ የሚሰለጥነው መናፍስት ሰው ላይ የሚፈነጩት በሌሊት ነው። ብዙ ወንጀል የሚሰራው፣ ደም የሚፈሰው፣ ዝርፊያ የሚደረገው፣ ንብረት የሚሸሸው በሌሊት ነው። ይህ ባለስልጣን ግን በሌሊት ወደ ክርስቶስ መጥቶ ነበር። እንደዚህ ለመሆን ያብቃን። እንዴት ያለ ሰዓታት ቋሚ ነው! እንዴት ያለ ማህሌት ቋሚ ነው! በሌሊት ትጋሃ ሌሊት እኮ በጣም ትልቅ ነገር ነው። የሌሊቱን ግርማ ሳይፈሩ ወደ ክርስቶስ መምጣት፣ ጨለማውን ሳይፈሩ ገስግሶ መሄጃ አጥቶ አይደለም። ኒቆዲሞስ ሀብት አለው፣ የፈለገበት ማደር ይችላል። ስልጣን አለው፣ በፈለገበት ቦታ መዋል ይችላል፣ ማሳለፍ ይችላል። በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ክርስቶስ በሌሊት ወደ እሱ የምንመጣበትን ትጋት ያድለን። እግዚአብሔር ሲፈቅድ ነው አይደል መምጣት የሚቻለው መትጋት የሚቻለው። ከነዋ መሐኬት ከኃጢአት እንቅልፍ አንቅቶ በሌሊት ፊቱ የሚያቆመን ማን ነው? እግዚአብሔር ነው። እና ኒቆዲሞስን የምናከብረው በሌሊት ወደ ክርስቶስ ስለመጣ ነው። በሌሊት ወደ ክርስቶስ ለመምጣት ያብቃን። ግን ሌሊት ሲባል ሰዓቱ ብቻ እንዳይመስላችሁ ነው። ሰዓቱ ብቻ አይደለም። አንዳንዴ ህይወታችን ሌሊቱ የሚሆንበት ጊዜ የለም። ቀኑ ጨለማ የሚሆንበት ጊዜ የለም። ዙሪያው ገደል የሚሆንበት ጊዜ አለ። ጭልም የሚልብን ቀኑ ራሱ እንደ ጨለማ የሚሆንብን ጊዜ አለ። ሌሊት ሲሆንባችሁ መምጣት ያለባችሁ ወደ ክርስቶስ ነው። መምጣት ያለብን ወደ እሱ ነው። ቢጨልምም እንኳን ወደ እሱ ስትመጣ ጨለማ በእሱ ዘንድ አይጨልምም። ክርስቶስ ያለበት ሌሊት ከቀን ይሻላል። ብርሃኑ ያርቃላ ጨለማን። አምላካችን በጨለመብን ሰዓት ወደ እሱ እንድንመጣ ያድርገን። አንዳንዴ ሰው ጭልም ሲልበት ተስፋ ይቆርጣል፣ ራሱን እስከ ማጥፋት ይደርሳል፣ ዙሪያው ገደል ይሆንበታል። ዝም ብለና ወደ ክርስቶስ ቅረብ፣ የዛኔ እሱ ብሩህ ያደርገዋል። እንደውም በጨለመብህ መጠን ብርሃን ይሆናል። በአምጣነ ጽልመታ ከመው ብርሃን አይላል። በጨለመብን ልክ ማብራት የሚቻለው ማን ነው? እግዚአብሔር። ስለዚህ ኒቆዲሞስ በሌሊት ወደ ክርስቶስ መጣ። እንግዲህ ይህን ያህል ካመሰገን ነው ደግሞ ትንሽ እንውቀሰው። ከኔ ጋር ናቸው ምእመናን? እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ክርስቶስ የመጣው በቀን ሳይሆን በምንድን ነው? በሌሊት ያስመጣው ግን ይገርማችኋል፣ ፈርቶ ነው። ክርስቶስን ሲከተል ከክርስቶስ እግር ስር ቁጭ ብሎ ሲማር መታየት አልፈለገም ኒቆዲሞስ። ምክንያቱም በዚያን ጊዜ በነበረው የአይሁድ ሸንጎ አንድ ሰው የክርስቶስ ተማሪ ሆኖ ከታየ ወደ ምኩራብ አይግባ የሚል አዋጅ ታውጇል። ስለዚህ ኒቆዲሞስ ከክርስቶስ እግር ስር ቁጭ ብሎ ሲማር አይሁድ ካዩ ከስልጣኑ ሊያነሱት ይችላሉ፣ ከሀብቱ ሊያራቁቱት ይችላሉ፣ ጥቅሙ ሊጠፋበት ይችላል። በዛ ላይ ደግሞ ምሁር ነው እየተባለ በዕድሜ ከሱ ከሚያንስ የ30 ዓመት ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ቢያዩት
እስከ ዛሬ አልተማረም እንዴ ገና ይቀጽላል ብለው ይንቁታል። አባቶቻችን ተከብሮ ያደርጋል ደንቆሮ ይላል። መከበር እኮ ያደነቁራል። አሁን ገና እየተማረ ነው እንዴ መባል ያሳፍራል። ስለዚህ ኒቆዲሞስ በሌሊት ወደ ክርስቶስ የመጣው ፈርቶ ነው። ይገርማቸው። ብዙ ሰዎች በስልጣናቸው ምክንያት ወደ ቤተክርስቲያን መምጣት ይፈራሉ። አይ ጥሩ አይደለም፣ እኔ እዛ አካባቢ መታየት አልፈልግም፣ ባይሆን የሚያስፈልግ ነገር ካለ ለእድሳቱ ለግንባታው እኔ እከፍላለሁ ይላሉ። አንዳንድ ሰዎች ገንዘብ ሰጥተው መምጣት አይፈልጉም። አንዳንድ ሰዎች ንግዳቸው የሚበላሽ ይመስላቸው የቤተክርስቲያን ነገር አግዙ እንዲያድርጉ ምናምን ሲባሉ አይ እንደዚህ ስፖንሰር አድርጉ ከተባለ እኮ ገበያችንን ያበላሽብናል፣ እኛ ሁሉንም ስለሆነ የምናስተናግደው ጥሩ አይመጣም ብለው ይፈራሉ። ኒቆዲሞስ እንደዚህ አይነት ፍርሃት ነው የፈራው። ሀብቱን እንዳያጣ ስልጣኑን እንዳያጣ ወደ ክርስቶስ መጣ። ግን መጣ እንዴትም ቢሆን ከነ ፍርሃቱ ከነ ጭንቀቱ መጣ። እግዚአብሔር መቼስ ምንም እያሰብን ቢሆን ወደ እሱ እንድንመጣ ይፈልጋል አይፈልግም? እየተጎተትንም ቢሆን ፈርተንም ቢሆን በሌሊትም ቢሆን በቀንም ቢሆን ብቻ ኑ የሚል አምላክ። ኑ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋል። እንዲህ የሚል ማን አለ? ከአማልክት መካከል ማን አለ? እኔም ምን እላቸዋል? እግዚአብሔር ሁላችንን ያሳርፈ እና ኒቆዲሞስ በሌሊት ወደ ክርስቶስ መጣና መምህር ሆይ አለው። በዮሐንስ ወንጌል ምዕራፍ 2 ላይ ተአምር ሲሰራ አይቷል። በቃና ዘገሊላ ውሃውን ወይን ማድረጉን ሰምቷል። ስለዚህ ምን አለ? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚቻለው እንደሌለ፣ ከእግዚአብሔር መምህር ሆነህ ተልከህ እንደመጣ እናውቃለን አለ። እንደውም ቁጥሩን አብዝቶ ምን እንላለን? እናውቃለን። ከሱም ጀርባ ሌሎች ሰዎች አሉ ማለት። ክርስቶስን መጥቶ አመሰገነው። ከእግዚአብሔር መምህር ሆነ መላክን እናምናለን አለ። ጌታችን ምን አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አያያትም አለው። ምን አይላትም? መውረሱን ተውት። ምን አይላትም? አያያትም። ይገርማል። ሰው ዳግመኛ ካልተወለደ በቀር መጥተህ ስላመሰገንከኝ አይደለም፣ መምህር ሆይ ስላልከኝ አይደለም፣ እንዳንተ ያለ ከእግዚአብሔር የተላከ የለም፣ አንተ የምታደርገውን የሚያደርግ የለም ስላልከኝ አይደለም፣ ምንድነው ድጋሚ መወለድ አለብህ አለው። አይገርምም? እሱ እኮ ባለስልጣን ነኝ ብሎ ተኮፍሶ ነው የመጣው። እሱ እኮ ትልቅ ሰው ነው በሱ ቤት። ክርስቶስ ግን ገና መወለድ አለብህ፣ ገና ይቀርሃል። ደነገጠ ኒቆዲሞስ። እንዴት ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? አለ። ይሄ ንጹሕ ጥያቄ ነው፣ ከልቡ ነው የጠየቀው። ክርስቶስ መለሰለት፣ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያያትም አለ። ከምንና ከምን ካልተወለደ? ከውሃና አባቶቻችን ሲያብራሩት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ይላል። ዮርዳኖስን እንደ እናት መንፈስ ቅዱስን እንደ አባት አድርገው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ስለ ጥምቀት የነገርኩ አለው። አዎ ባለስልጣን ነህ፣ ምሁር ነህ፣ ገንዘብ አለ፣ ዝና አለ፣ ግን ድጋሚ ልትወለድ ያስፈልጋል። መጠመቅ አለብህ። አለዚያ የእግዚአብሔር መንግሥት ልታይ አትችልም። መምህሩን በማድነቅ አድንም። እንዳንተ ያለ የለ መምህር በማለት ከእግዚአብሔር የተላክነ በማለት አትድንም። ድጋሚ መወለድ አለብህ፣ ይኸውም ጥምቀት ነው ብሎ ምስጢረ ጥምቀትን አስተማረ። ይህን ጊዜ ኒቆዲሞስ ሁለተኛ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል አለ። እስኪ በሉ ይህ አሁን የጠየቀው ከእውቀት ማነስ ሳይሆን ተጠራጠረ። እንዴት ሊሆን ይችላል? ይህን ጊዜ ክርስቶስ ተቆጣ። እግዚአብሔር ምዕመናን ከእውቀት ማነስ ስንጠይቀው ይመልስልናል። ከእምነት ማነስ ስንጠይቀው ግን ይቆጣል፣ ያዝናል። እንዴት ይሆናል የሚለው ከእውቀት ማነስ ከሆነ ይብራራል። እመቤታችን እንደጠየቀችው ገብርኤልን ወንድ ስለማላውቅ አሁን ይሄ ከእውቀት እንዴት ነው የሚሆነው ነው ያለችው። አክብሮ መለሰላት። እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ግን ክርክር ነው የገባው ከክርስቶስ ጋር። እንዴት ሰው እንዴት ከውሃና ከመንፈስ ይወለዳል ሲል ይህን ጊዜ ጌታ አዘነበት።
አንተ የአይሁድ መምህር ስትሆን ይህን አታውቅም ማለት ዓለም ልሞ ገሰጸው ይላሉ አባቶቻችን። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን እንዴ ትልቅ ሰው አይደለህ እንዴ? ይቺ እንዴት ትጠፋለች አለው። አክብሮ ወቀሰው። አሁን እኛ እንደዚህ አንችልም እኮ ሰው ስንወቅስ ወይ አይኑን እናጠፋዋለን እንጂ መጀመሪያ ማክበር ከዛ መውቀስ አንችልም። ክርስቶስ ግን አነጋገሩን ተመልከቱ። በሁሉ እኮ ነው አርአያ የሚሆነን ጌታችን። አንተ የአይሁድ ምን ስትሆን? መምህር ስትሆን። አሁን ብዙ ጊዜ ከሰው ጋር የምንጣላው እኛ ሰው እናስቀይማለን። ንግግራችን ሳይሆን አነጋገራችን ነው ሰው የሚያስቀይም። እኔ እንደ ይቅርታ አድርጉልኝ አንድ ጥያቄ ልጠይቃችሁ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቴ ምን ብሎ ነው የጠራችሁ? ውሻ ነው አይደል? አንተ ውሻ ቢላችሁ ደስ ይላችኋል? የኔ ውሻ ሲላችሁ ትሽኮረመማላችሁ። ግን እኮ ውሻ ነው፣ ሁለቱም ውሻ ነው። ግን ይሄኛው በፍቅር ነው። ሌላ ልጨምርላችሁ። እዚህ መሃልና እህቶቻችን ጫማ ቤት ሄዳችሁ ጫማ ሰሪ ጋር ጫማው ጠቦሻል ከሚላችሁና እግርሽ ትልቅ ነው ከሚላችሁ ጫማ የሚጠበው ምን ሲሆን ነው? እውነት እኮ ነው አይደል? ግን እግርሽ ትልቅ ነው ከሚል ምን ቢል ይሻል? ጫማው ጠቦሻል ካለ እውነቱን ነው። እግርሽ ትልቅ ነው ካለ ሁለተኛ እዛ ጫማ ቤት ድርሽ አትይም። ስነ ስርዓት የለውም ለንግግሩ ራሱ እንላለን። ዓለም ልሞ መገሰጽ ማወቅ አለብን። ከፍቅር ጋር ነው ተግሳጽ አይደለም እንዴ? አንተ ትልቅ ሰው አይደለ እንዴ? ስንት ነገር የምታውቅ እቺ እንዴት ትጠፋለች ማለት ያስፈልጋል። እኛ በስድብ ስለምንጀምር ነው ሰዎች የማይሰሙ። ተቆጥተን ዓለም ልሞ ገሰጸው። አንተ የአይሁድ መምህር ስትሆን ይሄ እንዴት ይጠፋል? ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው። እኔ ልደት እያልኩ ያለሁት የስጋ ልደት ሳይሆን የምን ልደት ነው? የመንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም እንደዚህ ነው አለ። ይመጣል፣ በማን ላይ እንደሚያድር አታውቅም። ሕፃኑ ሲጠመቅ ታያለህ፣ ግን እንዴት ጸጋ መንፈስ ቅዱስ እንደሚያገኝ አታውቅም። ወዴት እንደመጣ ወዴትም እንደሚሄድ አታውቅም ብሎ ክርስቶስ ምስጢረ ጥምቀትን ለኒቆዲሞስ አስተማረው። ኒቆዲሞስ ትልቅ ሰው ነኝ ብሎ፣ ባለስልጣን ነኝ ብሎ፣ ባለ ሀብት ነኝ ብሎ፣ ክብሩን ጠብቆ ግራ ቀኝ አይቶ ሰው አየኝ አላየኝ ብሎ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና አልተወለድክም አለ። እየሰማችሁ ነው? ገና ልትወለድ ምን ይልሃል? ያስፈልግሃል አለ። እግዚአብሔር እንደዚህ አይነት አምላክ። ይህንን ወንጌል ምስጢረ ጥምቀትን አስተማረው። በነገራችን ላይ እንደው ዝም ብዬ ነው እንጂ የምደክመው እዚህ ጉባኤ ላይ ያላችሁ ይሄ ድምፅ የሚሰማችሁ ሁላችሁም በ40 እና በ80 ቀናችሁ አሁን ያነበብኩትን ወንጌል ሰምታችሁታል። ክርስትና ስትነሱ ይህን አንብባ ነው ቤተ ክርስቲያን ክርስትና ያነሳችን። አልሰማችሁም? ትዝ አይላችሁ? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ፣ ሁላችንም ሕፃናት ስለነበር ነፍሳችን ግን ትሰማለች አይደለም? አዎ። ስለዚህ ክርስቶስ ምስጢረ ጥምቀትን አስተምሮ ትልቅ ሰው ነኝ ያለውን ሰው ኧረ ገና መወለድ አለብህ ብሎ መለሰው ማለት ነው። ኒቆዲሞስ በክርስትናው የሚያፍርን ሰው ይመስላል። በዛሬው ዕለት በተነበበው ወንጌል ከእኛ መሃል በሀብቱ ምክንያት ወይ በስልጣኑ ምክንያት ወይ በመንግስት ስራው ምክንያት ወይ በትምህርቱ ምክንያት መንፈሳዊ ሆኖ መታየት የማይፈልግ ሰዋል። ከቢሮ ወጥተው የት ነው የምትሄጂው ሲባሉ ቤተ ክርስቲያን ላለ ማለት እዚህ ደረስ ብዬ መጣሁ የሚሉ ሰዎች፣ ማተባቸውን ለማሰር የሚያፍሩ። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር አለበት? ማንም ያሳፍረው ከእኛና ከሱ። እሱ ለእኛ እርቃኑን ለመሰቀል ሳያፍር እኛ ለማማተብ እናፍራለን። ሰው ፊት ጸልዮ ለመብላት የሚያፍሩ አሉ ከእኛ መሃል። ግራ ቀኝ አይቶ ልክ ኒቆዲሞስ ግራ ቀኝ አይቶ በሌሊት እንደመጣ በፍጥነት የሚያማትቡ ወጣቶች አሉ፣ ሰው ሳያያቸው ነው። እናፍራለን። መስሪያ ቤታቸው ላይ ስለ ሃይማኖታቸው እንዲታወቅ የማይፈልጉ እየጾሙ ብሉ ሲባሉ አይ ቆይ ትንሽ ቆያለሁ በኋላ በላለሁ ወይ በልቼ መጣሁ የሚሉ ከትትና አንጻር ከማፈር አንጻር ሲሆን ነው እግዚአብሔር የሚያዝ። ያው አጾም ነው፣ ተናገርከው አልተናገርከው ክርስቲያን ከሆንክ አንድ ነው ለሁላችን። የሚፈራ ሰው አለ። ሰጥቶ የሆነ በጎ ነገር ቤተክርስቲያን ውስጥ እየተሳተፈ ግን ሌላ ቦታ ያለውን ነገር የሚያበላሽበት መንፈሳዊ ሆኖ መታየት የማይፈልግ በተለይ ወጣትነት ላይ ይፈተናል። ጓደኞቹ እንዳያሾፉበት ስንት ወጣት
ወደ እግዚአብሔር እየመጣ ወደ መንፈሳዊ ቦታ እየመጣ የሚሸማቀቅ ወጣት አለ። ሲዘምር እንዳይታይ ክህነት ተቀብለው የሚፈሩ ወጣቶች አሉ። ዲያቆን ነኝ ለማለት ገና ነው ለዓለም በዓለም ፊት ሞገስ እንዳያጡ። ይሄ የኒቆዲሞስ የመጀመሪያው ፈተና ነው። እንዲህ ያለ ፈተና ያለብንን ኒቆዲሞስን ያበረታ አምላክ ሁላችንን ያበርታል። የዮሐንስ ወንጌል ላይ ኒቆዲሞስ 3 ነው የተጠቀሰው ብያቸዋል። ስንቴ? የመጀመሪያው አሁን የነገርኳችሁ። ሁለተኛ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ። የዮሐንስ ወንጌል ምዕራፍ 7 ላይ ኒቆዲሞስ ለሁለተኛ ጊዜ የዮሐንስ ወንጌል ላይ ስሙ ተጠቅሷል። ምን አደረገ መሰላችሁ? እየሰማችሁ ነው? ኒቆዲሞስ ከመምጣቱ በፊት አይሁድ ወታደሮች ጲላጦስ የሰጣቸው ሮማውያን የሰጧቸው የቤተ መቅደስ ጠባቂ ወታደሮች አሉና እነዚህን ወታደሮች ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው ወታደሮቹ ሰይፍ ይዘው ቆመጥ ይዘው መብራታቸውን ይዘው ሰንሰለት ይዘው ሄዱ። ማንን ሊያመጡ? ክርስቶስ። ከዛ ጌታችን የሚያስተምርበት ቦታ ሲደርሱ ጌታ እያስተማረ ክርስቶስ የሚያስተምረው በሺህ የሚቆጠር ሕዝብ ቆሞ እያስተማረ አዩት። ወታደሮቹ ምን አሉ? በቃ ትምህርት እያስተማረ ነው ይጨርስና ከትምህርቱ በኋላ አስረን ይዘነው እንሄዳለን ብለው ቁጭ አሉ። ወታደሮቹ ከኔ ጋር ናቸው። ማን ሲያስተምር? አሁን ይገርማቸዋል። ጌታችን እያስተማረ እያለ እነዚህ ወታደሮች ቁጭ ብለው አፋቸውን ከፍተው ሲማሩ ለምን እንደመጡ ረሱት። ለምንድን ነው የመጡት? ረሱት። የክርስቶስ ትምህርት እኮ ያስረሳል። እንኳን የጌታ ትምህርት የእኛን ኃጢአተኞቹን ትምህርት ይኸው እየሰማችኋል። ክርስቶስ ሲያስተምር ብንገኝ እንዴት ነበር የሚሆን? የእሱ ቃል እኮ የራሱ የእግዚአብሔር ቃል ነው። በነገራችን እግዚአብሔር ራሱ ሲናገር ማለት ምነው አሁን የሞላው ዓለሙን የሞላው ድምፅ መቅረጫ ቪዲዮ መቅረጫ ምነው በዛ ጊዜ በኖረ ኖሮ ብለዋል አቡነ ሽኖዳ። የጌታን ድምፁን በሰማ ነው። የእሱ ድምፅ እኮ ይሰራል። አልዓዛር አልዓዛር ውጣ ሲል የሞተው ይወጣል። የሚሰራ ቃል ነው። የራሱ የአምላክ ቃል ነው። ክርስቶስ ሲያስተምር ሰዎች ያሉበትን አያውቁ እና እነዚህ ወታደሮች ቁጭ ብለው ተመስጠው የጌታን ትምህርት ሲሰሙ አሉና ትምህርቱ ሲያልቅ ጌታ ሲያሰናብት ወደ ቤታቸው ሄዱ። ምን ሊያደርጉን የመጡት ብያቸዋል? ሊይዙት ነው። ጸሐፍት ፈሪሳውያን ሳያዋቸው ከነሰንሰለታቸው መጡ። እንዴ የታል አሏቸው። ምኑ አሉ። እንዴ ይዛችሁት ኑ ብለን አይደል የላክናችሁ ሲሏቸው ምን አሉ? እኛ እንደዚህ ያስተማረ ሰው አይተን አናውቅም፣ እንዲህም ተምረን አናውቅም፣ እንደሱ ያስተማረ የለም። ይህን ጊዜ አይሁድ በጣም ተበሳጩና ምን አሉ መሰላችሁ? አይ እናንተ የእሱን ትምህርት የወደዳችሁት እኮ የእሱ ትምህርት ጥሩ ሆኖ ሳይሆን እናንተ ስላልተማራችሁ። እስቲ ከተማረ ሰው አንድ ሰው ቁጭ ብሎ የጌታን ትምህርት ሲማር ሰምታችኋል? አንድ ሰው እናንተ እኮ መሀይም ስለሆነ ስላልተማራችሁ። አንድ የተማረ ሰው እንደው እሱ እግር ስር ቁጭ ብሎ የተማረ ሰው አለ አሉ። አለ የለም? ኒቆዲሞስ። ይገርማችኋል። ኒቆዲሞስ እዛ ቆሟል። ይሄ ወሬ ሲወራ እዛ ቆሟል። አንድ የተማረ ሰው አለ ሲሉ እኔ ያለው እንዳይል ፈራ። የተማረውም በስንት ሰዓት ነው ብያቸዋል? በሌሊት ነው። ሚስጥር ሊያወጣ ሆነ አደለ? ዝም እንዳይል ደግሞ ከበደው፣ ጨነቀው ኒቆዲሞስ። ከዛ ምን አለ መሰላችሁ? እዚህ ላይ ሐሳብ ልስጣል። እጁን አወጣ። ምንድን ነው የምትለው አሉት። ያስተማረውን ሳንሰማ የተናገረውን ሳናይ እንፈርድ ዘንድ ሕጋችን ይፈቅዳሉ ያለ። ያስተማረውን ምን አላልን? ወታደሮቹን የሰሙት አይደል? እኛ ሳንሰማ ለምን እንፈርዳለን አለ። አሁን ኒቆዲሞስ ይህን ሲል አንተ አልተማርክም እንዳይሉት የተማረ ሰው። አይሁድ ምን አሉ? እስቲ ሕጉ ምን እንደሚል እንመርምር አሉና ስብሰባው ተበተነ ይላል። ኒቆዲሞስ ስብሰባውን በተነው። አይገርማችሁ? ደፍሮ መመስከር ባይችልም ቢያንስ ስብሰባውን በተነው። አሁን የምነግራችሁ አንዳንዴ የምትሰሩበት መስሪያ ቤት ላይ የምትሉበት ቦታ ላይ ሰዎች በሃይማኖት ጉዳይ የማይሆን ነገር አይናገሯችሁ። ከቻላችሁ መልስ ስጡ፣ ካልቻላችሁ ስብሰባውን በትኑት። መበተን ያቅታችኋል? ይሄ እኮ ቢሮ ነው፣ የሥራ ቦታ ነው፣ ምንድን ነው የምትበጠብጠው ማለት አትችሉ እንዴ? አንቀጽ እንትን ላይ እኮ እንዲህ ይላል፣ ሰራተኛ መብት ቁጥር እዝባር ምናምን ላይ ማለት ያቅታችኋል?
ኒቆዲሞስ ይህንን ያደረገው አያችሁ። ደፍሮ ለመመስከር ፈራ፣ ጨነቀው። ዝም እንዳይል ደግሞ ጨነቀው። ሁለቱም አስጨነቀው። ስለዚህ ስብሰባውን በተነው ማለት ነው። እንደው አቅም ኖሮን መልስ መስጠት ቢያቅተን በክርስቶስ ላይ በድፍረት የሚነሳን ስብሰባ ለመበተን ያውቃል አምላካችን። አሁን ኒቆዲሞስ ትንሽ አላደገባችሁ? ቅድም ፈራ፣ አሁን ግን ትንሽ ደፈራ። በጣም ይገርማል። የዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስን ለሶስተኛ ጊዜ እናገኘዋለን። ሶስተኛ ጊዜ ግን ኒቆዲሞስ እንደ መጀመሪያው ጊዜ ፈራ ተባ ያለ ግራ ቀኝ እያየ ተደብቆ በማታ አልመጣም። በአደባባይ ነው የወጣው፣ በጠራራ ፀሐይ። መቼ መሰላችሁ? ክርስቶስ ተሰቅሎ ሲሞት መስቀል ላይ በሞተበት ሰዓት ኒቆዲሞስ እንደ መጀመሪያው ቀን እስኪመሽ ልጠብቅ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል ብቻውን ወጣ። ይገርማል። የጌታ ደቀ መዛሙርት 12 ናቸው። ከ12ቱ አንዱ ሸጠው ጌታን፣ ሌላኛው ከአንዴም ሶስቴ ካደው፣ ሌሎቹ እግሬ አውጪኝ ብለው ተበተኑ። ዮሐንስ ብቻ ነው እስከ መስቀል የተከተለው። ብቻውን ነበር እኮ ክርስቶስ ዓርብ ዕለት። በመዋረድ ቀን እኮ ዘመድ የለም አይደል? አው ባለቅኔው አልቦ ዘመድ ጊዜ ተዋርዶ ይላል ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም፣ ባዕድ ነው ዘመድ የሚሆነው። እነዚህ ሐዋርያት በበላበት የበሉ ባደረበት ያደሩ፣ የቃሉን ትምህርት የእጁን ታምራት ያዩ፣ ሙት ሲያስነሳ ቆመው ያዩ፣ አሳና እንጀራ አበርክቶ ሲያበላ ያስተናገዱ የበሉ፣ ውሃን ወይን ሲያደርግ የጠጡ ሐዋርያት ዓርብ ዕለት አልነበሩም። ብቻውን ነበር ክርስቶስ፣ ብቻውን ነበረ። ማንም ደፍሮ ለሱ የመሰከረ አትንኩት ያለ አንድም ሰው አልነበር። ይህን ቀን ብቻውን እያለ ግን ኒቆዲሞስ ወጣ። ይገርማቸዋል። ጌታ ሆይ እንደ በፊቱ አላፍርብህም አለ። እንደ በፊቱ በሌሊት አልመጣም፣ እስኪመሽ አልጠብቅም ብሎ ከሌላ እንደሱ ካመነ የአርማትያ ሰው ዮሴፍ የሚባል ነበር። ቅድም የመጀመሪያ ወንጌል ስናነብ መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ያለው። ምን እንላለን? ስለዚህ ብዙ ናቸው ተደብቀው የሚያምኑ በክርስቶስ። ዮሴፍ ዘአርማትያም አንዱ ነው። ስለዚህ አብረው መጡ። ክርስቶስ በ3 ሰዓት ነው የሞተው። በነገራችን ላይ መስቀል ላይ ተሰቅሎ ወዲያው የሞተ ጌታ ብቻ ነው። ሌሎች ይቆያሉ። እግራቸው ተሰብሮ መተንፈስ ሲያቅታቸውን የሞቱት የግራና የቀኝ ወንበዴዎች። ሌሎቹ እንደውም ሰንበት ካልሆነ 3-4 ቀን መስቀል ላይ ተሰቅለው ካሁን ሞቱ እየተባለ እየተጠበቁ ይከርማሉ። ክርስቶስ ግን በ3 ሰዓት ነው የሞተው። ጲላጦስ ራሱ ገረመው። ከመቼው ሞተ አለ። ከመቼው ሞተ አለ። ለምን ቶሎ እንደሞተ ታውቃላችሁ? 6666 ጊዜ ተገርፎ ኃይሌ እንደ ገል ደረቀ እንዳለ ክርስቶስ ደክሟል፣ ዝሏል። ምክንያቱም ተገርፏላ። የተገረፈው እኮ ክርስቶስ እኛ ለቡሄ በምናጮኸው ጅራፍ አይደለም። ሮማውያን የሚገርፉበት ጅራፍ እሾህ ያለበት እኮ ነው። ጅራፉ ራሱ ሚስማር ያለበት የሾሉ አጥንቶች ያሉበት ሰውነት ላይ ካረፈ በኋላ ስጋ እየነጨ የሚነሳ። አንዳንዴ ስጋውን ነጭተው ድጋሚ ሊገርፉት ሲሉ ስጋውን አራግፈው ነው ከዛ በኋላ የሚገርፉት። የስቃይ ቀን ነበር። ስለዚህ በ3 ሰዓት ውስጥ መስቀል ላይ ስጋ የተሰቀለ እኮ ነው የሚመስለው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ መልክና ውበት የለውም ነው የሚለው እኮ። መልክና ውበት ብቻ አይደለም፣ መልክም አልነበረው። ሲያዩት አይመስልም፣ ተሸፍኗል በደም። በዛ ሁኔታ ላይ ያለ ዮሴፍ እና ኒቆዲሞስ ተነሱ። ኒቆዲሞስ በቃ ማታ እስኪመሽ አልጠብቅም አለ። ዛሬ ነው በአደባባይ እምነቴን የምገልጸው። ይገርማል። እንዴት አይነት ጻድቅ ነው ኒቆዲሞስ! ሐዋርያ በፈሩበት ቀን ደፈረ። ስልጣኔ ገደል ይግባል፣ ሀብቴ ለዚህ ቀን ካልሆነ ለምን ይሆናል? ተው ወጣ በአደባባይ። ልብ አርጉ። ክርስቶስ አይቶ ሊታዘበው የማይችልበት ቀን እኮ ነው ያቀናል። ክርስቶስ ሞቷል እኮ አይደል? እንደው ሲያየኝ ያዝንብኛል እንኳን ሊል አይችልም። ሞቷል። በሞተ ሰዓት ሐዋርያ ሆኖ ተነሳ ኒቆዲሞስ። ከዮሴፍ ጋር ተነስተው ወደ ጲላጦስ ሄዱ ይላል። የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ለመኑት።
የክርስቶስን ሥጋ ለመለመን ያብቃል። ለሁላችን ሥጋውና ደሙን ይስጠን። እነሱ የለመኑት ጲላጦስን ነው። እኛ የምንለምነው እሱን ራሱን ነው፣ ባለቤቱ። ሥጋህን ደምህን ስጠን ለስርየት እንዲሆነን እያልን አንዳንዴ ንስሐ አባቶቻችሁ አስቀየሙኝ ብላችሁ ከሥጋው ደሙ የምትሸሹ፣ ፊት ነሱኝ ብላችሁ ከሥጋው ደሙ የምትርቁ ሰዎች ለክርስቶስ ሥጋና ደም አይደለም ንስሐ አባት ጲላጦስም እኮ ይለመናል። ጲላጦስን ለመኑት ስጠን ሥጋውን ብሎ። እንዴት አይነት ጻድቅ ሰው ነው! ደጅ የማይጸናው ኒቆዲሞስ፣ ባለጸጋው ኒቆዲሞስ ለጌታ ሥጋ ሲሆን ግን ደጅ ጸና። ስጠኝ እባክህ አለ። ፈቀደላቸው። ደብዳቤ አጽፈው መጡ። ከመስቀል አወረዱት። ከመስቀል አወረዱት። እንዴት ያለ ክብር ነው ክርስቲያኖች! በጣም ከባድ እኮ። የክርስቶስን ሥጋውን ከመስቀል ምን አሉት? አወረዱት። ሐዋርያት የሉም እኮ እንቅበረው አላሉ፣ እንገንዘው አላሉ። ኒቆዲሞስ ግን ሊገንዘው ተነሳ። ውድ ሽቱ አመጣ። ውድ ሽቱ ቅመም አምጥቶ ገንዘቡን አፈሰሰ። በቃ ከሱ አይበልጥብኝም አለ። ስልጣኔም ገደል ይግባ፣ ገንዘቤም ምንም አይሰራም፣ ለክርስቶስ ያልሆነ ምን ይሆናል? ገነዙት ክርስቶስ። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ ሞትክን። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ ደከምክን እያሉ እያለቀሱ ገነዙት። ይህን ጊዜ ጌታ በመላእክቱም ይላሉ በመለኮቱም ይላሉ ሊቃውንት ምን ብለው እንደሚገንዙ ነገራቸው እግዚአብሔር። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ዛሬ በዓለም አቀፍ ኪዳን የምናደርስበት ማለት ነው። እኛ ጋር ብቻ አይደለም፣ በምስራቁም በኦሪየንታሉም በኢስተርኖቹም ጭምር አንድ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ ገነዙት። ክርስቶስን መገነዝ እንዴት ያለ ክብር! እንደው እንዴት ችለው ገነዙት ምእመናን! እንዴት ችለው አይኑን ከደኑት! አይን የሚያበራውን አምላክ ማለት ነው። አይን የሚያበራውን እጆቻቸው የሰለሉ ሰዎችን እጅ የሚሰጠውን አምላክ እጁን አሰሩት። እየፈሩ እየተንቀጠቀጡ ማለት ቅዱስ አጠቡት። ክርስቶስ በደም የተለወሰ አካሉን አጠቡት። በእውነት ዮሴፍና ኒቆዲሞስ በረከታቸው ይደርብን። እንዴት አይነት ክብር ነው! ስቃይ እኮ ነው ያቀን፣ ፈተና ያለበት ነው፣ የሚያሳስር ነው፣ የሚያስገድል ነው። እሱም ገንዘን እንሙታሉ። ከእሱ አይበልጥማ። ክርስትና ማለት ይሄ ነው። ይኸውላችሁ ማደግ ማለት ይሄ ነው። የሕግ መምህር በረከት ይሰጣል። ወየሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል። ኒቆዲሞስ ነው የሕግ መምህር ኒቆዲሞስ በረከት ይሰጣል። ከኃይል ወደ ኃይል ሄደ። ሌሊት ሲፈራ አየነው፣ ፈራ ተባ ሲል አየነው። አሁን ግን ክርስቶስን ሲገንዝ አየነው። ቆሞ ሲገንዝ አየነው። ሹመቱ ይቅርብኝ፣ ከምኩራብም ያስወጡኝ፣ ከመንግስቱ አያስወጣኝ እንጂ ወሰነ ማለት ነው። በክፉ ቀን ነው ክርስትናውን የገለጠ። ክፉ ቀን ሲመጣ እኮ ነው ሰው የሚክደው አይደለም። ክፉ ቀን ሲመጣ ነው ሰው የሚሸሸው። ኒቆዲሞስ ግን በክፉ ቀን ክርስቲያን ሆኖ የተገኘ ሰው። ገነዙት፣ ክርስቶስ ቀበሩት በውድ ሽቱ። ያቺ ሴት እግሩ ስራ አምጥታ ሰብራ ሽቱ አላፈሰሰችም። ኒቆዲሞስ ግን ያየኛል ሳይል ከሞተ በኋላ ነው ሽቱ ያፈሰሰለት። አፈሰሰለት ውድ ሽቱ። ሞቷል ምን ያደርግለታል አላለም። በክብር ገንዘው ክርስቶስን ቀበሩት። ይሄ የመጨረሻው ክርስትና፣ የመጨረሻው ሰማዕትነት። ያስቀናል አይደለም? አያስቀናም? ያስቀናል። ምን ነው እንደው በኖርኩ አያሰኝም? አሁን እንዲህ ትል ከሆነ ይላል ቅዱስ ዮሐንስ አፈወርቅ፣ ወንድም ምን ነው እንደው ጌታ በተገነዘ ጊዜ በኖርኩ አብሬያቸው በገነዝኩ ትል እንደሆን ችግር የለውም፣ እኔ ልንገርህ፣ ውጣና ወንድም ነዳይ ሆኖ መንገድ ላይ ወድቆ ታገኘዋለህ። እሱን አልብሰው ክርስቶስን እንደገነዝክ ይቆጠራል። ምን ችግር አለ? ከነዚህ ከድሆች ለአንዱ ካደረጋችሁት ለእኔ እንዳደረጋችሁት ምን እለዋለሁ? ቆጥረዋለሁ ብሏል ክርስቶስ። እንደውም ቅዱስ ኤፍሬም ሶርያዊ ምዕመናን የሚገርማችሁ በሌሊት ይነሳና በማታ ከተማውን ይዞራል። ሶርያ ይዞርና የሞተ ድሃ ካለ ይፈልጋል። ካገኘ የሞተ ድሃ ሬሳ ካገኘ ጌታዬን አገኘሁት ይላል። ልገንዘው ነው ይላል። ገንዞ ሲመጣ ዛሬ እኮ ጌታዬን ገነዝኩት ይላል። ለነዳያን ማድረግ ለክርስቶስ ማድረግ ነው።
እኛ አልፈናቸው መተን አይደለ ጧፍ የምናበረው? ቅዱስ ዮሐንስ አፈወርቅ ምን ይላል? ድሃው እየለመነ ረግጠኸው መቅደስ ውስጥ ገብተህ ሻማ ብታበራ ያበራኸውን ሻማ የድሃው እንባ ያጠፋዋል ይላል። ቤታችን ያስቀመጥነው የማንለብሳቸው ልብሶች እኮ የወንድማችን ልብሶች ናቸው። አልብሰው አውጣና ክርስቶስ እርቃኑን ሆኗል። ዮሴፍን ኒቆዲሞስን መሆን ከፈለግ ቤት ውስጥ ያለህን አንድ የተረፈን ነገር አውጥተህ ለወንድም ስጠው። በልተህ ጠገብኩ ብለህ የምትደፋው ምግብ የወንድምህ ራት ነበረ። ዛሬ ጠግቦ ያድር ነበር ወንድምህ፣ ባይጠግብም አመስግኖ ያድር ነበር። ዮሴፍን ኒቆዲሞስ መሆን የሚፈልግ ሰው ከጎኑ ያሉትን የክርስቶስ ምሳሌዎችን ከረዳ ማንን እንደረዳ ይቆጠራል? እግዚአብሔር ክርስቶስ። ስለዚህ ኒቆዲሞስ በሶስት ደረጃ ነው። መጀመሪያ ወጣኒ ነበር፣ ጀማሪ ነበር፣ ፈሪ ነበር። ሁለተኛ ላይ ፈራ ተባ የሚል ነበር። ሶስተኛው ላይ ግን ሞት ቢመጣም ሰማዕትነት ድረስ ክርስቶስን ለማገልገል የወሰነ ነበር። እንደ ኒቆዲሞስ የሚያድግ ክርስትና ይስጠን ለሁላችን። አሁን እኛ ከላይ ወደ ታች ሆነ እኮ እድገታችን። ችግሩ የትናንቱ ይሻል ነበር፣ አሁን ነው እየደከምን የመጣ ነው። የትናንቱ ይቆጨናል አይደለም። ከኃይል ወደ ኃይል የሚሄድ ክርስትናን እግዚአብሔር ይፈልጋል። ኒቆዲሞስን ያከበረ አምላክ፣ ኒቆዲሞስን ለጸጋ የጠራ አምላክ ሁላችንን በኃይሉ በብርታቱ የሚያድግ ክርስትና የሚያድግ መንፈሳዊነትን ይስጠን። የሰማነውን በልቡናችን ያሳድርብን።